ጥቅም አላቸው ግን ኢሚግራንት ሆነ በተለይ ከኢትዮጵያነት ሀገር ምናምን ስትመጣ ብዙ ጊዜ የምታስበው ካሽ ቫልዩም ብቻ ስለሆነ በገንዘብ ዙሪያ ስታየው ብዙ ሰው አሜሪካን ነው የሚያስቀድመው ወይም ደግሞ ያው ብዙ ሰው መሄድ የምፈልገው ብሎ የሚለው አሜሪካን ነው ግን ኢን ዘ ሎንግ ተርም ግን ካየኸው ጡረታህን ቆጥበህ የተረጋጋ ህይወት ከ10 ዓመት ከ20 ዓመት በኋላ ከፋሚሊ ጋር ስቴብል የሆነ የተሻለ ቫኬሽን ጊዜ ወስደህ ምናምን መኖር የምትችልበት ፖቴንሻሉ ያለው ዩሮፕ ነው እንደዛ ለመረጋጋት አሜሪካ ውስጥ ጊዜ ይወስድብሃል ስትመጣ በጣም ስማርት ሆነ ኢን ዘ ሎንግ ተርም ያለውን ነገር አይተክ ጉልበትህን ቆጥበህ ስል ላይክ ላይፍ ኢንሹራንስ ላይ ሪታየርመንትህ ላይ ምናምን ኢንቨስት አድርገህ ስማርት ሆነ ከኖርክ ደግሞ አሜሪካም እንደዛ ግን ሲስተሙ የተለያየ ነው ይሄ ካፒታሊዝም ነው ጉልበትህን መበዝበዝ ነው በጣም የሚፈልገው ብዙዎቻችን ሚድል ነው እንጂ ላይክ ቶፕ ሄደክ እንትምትለው ነገር የለም ሶ የሆነ ሁለቱም ጋር ስማርት ሆነህ ነው መኖር ያለብህ እና ኢሚግራንት ሆነህ ስትመጣ የትኛውን ነው ፕራዮሪታይዝ የምታደርገው ነው ከስተመሪ ይቅርታና ቤዛ ከስተመሪ እየመጣ ነው ይመስል ጥያቄ ብቻ ልጠይቅሽ እንደምታወሩት ከሆነ ታዲያ አውሮፓ ለምንድን ነው የአውሮፓ 90% ሀበሻም ሆነ የሌላ ሀገር ዜጋ አሜሪካ መምጣት የሚፈልገው እኔ መምጣት አልፈልግም ቆይ ቤዛን የጠየቁ እናቴ ነጥለኝ እኮ እኛ ከደሃ ሀገር የጠየቁሽ ቤቢ አንቺ የምታወሩ ኦፖርቹኒቲ ካለ ዋይ የአውሮፓ ህዝብ እየነቀለ አሜሪካ መምጣት ይፈልጋል ኤግዛክት አይ ጀስት ቶልድ ዩ ከሁላችንም የምንመጣው ከደሃ ሀገር ስለሆነ ካሽ ባጭር ጊዜ ውስጥ መያዝን ስለሆነ ብዙዎቻችን ቫልዩ የምናደርገው ባጭር ጊዜ ውስጥ ደግሞ ካሽ ይዘክ የተለያዩ ስራዎችን ሰርተህ ምናምን ልታድግ የምትችልበት ሲስተሙ የሚፈቅድልህ አሜሪካ ውስጥ ስለሆነ በጣም ብዙ ኢሚግራንት የሚፈልገውም ገንዘብም ከሆነ ፕራዮሪቲው መምጣትም ያለበት አሜሪካ ነው ብዬ ነው ሀገርሽ ወጣሽው አንቺ ለምንድን ነው ቤዛ ይጀምራል እኔ ስኮላርሺፕ አግኝቼ ትምህርት ልማር ነው የመጣሁት ወይ እኔ ዶክተርን መጠየቅ የምፈልገው ሊትራሊ ግን በትክክል ህይወትን የነገርኩህ አምዞር ያላዛር ማስተሳቦንጂው ግን አየሽ ይሄ ነው ችግራችን እኮ በጣም ሁላችሁም ራሳ ይሄ ነው በጣም የሚጠላው ነገር ይሄ በጣም የሚደብር ነገር ነው የምታደርጉት እኔ አውሮፓ የሚኖረው ሲያወራ እንጂ ሲኖረው አይቻላቅም ላይፉ ዶክተር እኮ ነች አላዛር ግን እኮ ይድበት አላዛር ልክ አላዛር ልክ ነው እኔ አላዛር ይበልጣል እኮ አላዛር እዚህ በቃሉ በደንታቸውን ጥቅም ነው የነገርኩህ አረቤዛ በእናትሽ አረበ ሚካኤል እንደው በልጆች ባሻ እኛ አውሮፓ ሲያወራ ብቻ ነው ያወራሁትን አልሰማህም ቆይ 100% አሜሪካ ብቻ ነው መባል ያለበት 90% ይኸውልሽ የጨለለ ነው ያለው ማተፋከ ዲፕረስድ እና ቴንክ ዩ አውሮፓ ጨለለ ኢኮኖሚ የሚመስለው ወዴ ባሻ ባሻ ቦስና አብርሽ ባይዜ ቤዛ በተማረ ኃይል ለአላዛር እኔ ቀደም ባልተማረ ኃይል የገለጽኩትን በትክክል ገልጿለች። ለመሰላችሁ አልዬ እኔ ሁለቱንም ሀገር እኔ የኖርኩ ነው እኔ ላይክ 80% ጓደኞቼ የሚኖሩት አሜሪካ ነው። እግዚአብሔርን ነው ነግራችሁ ግን እኔ በሰዓት የሚከፈለው ስንት ነው? እኔ 22 ብር ይከፈለኛል። አብርሽ አንተ ስንት እንደሚከፈል አላውቅም። ቦስ አንተ ስንት አሜሪካ በሰዓት ስንት ይከፈላቸዋል? በዶላር 22 ዩሮ በዶላር ስትመቱት ወደ $25 ነው በሰዓት። አይ ተሳ ይማቺ በቃ ተሲ እሽቶር እኮ ነው እዚህ ሀገር እኮ የሚያሳብድ ነገር ነው። ብር 5 ብር ልትረ ኧረ ተው ቦስ ምን ሰራውን ነው ተው። እኔ ባሻ እኮ እሽቶር የምናገኘው እሽቶር የሚቆረጠው ነው እኮ ነው። አንዴ ላውራ ተሲ ይኸውላችሁ ተሲ አውቀ ነው አይደለ የምታከራክረን አሁን ጦርነን ማለት ግሪን ካርድ ትራምፕ ሲጠይቁ ሲልታለሽ አሁን ቆይ አልዬ ተረጋጋ ለማንኛውም ሁለቱም የሰው ሀገር ነው አዳምጡኝ ሁለቱም የሰው ሀገር ነው የሚመቸው በሚመቸው ሀገር የመኖር መብት አለው ለምን ሰብሰብ ብለን ሌላ ሀገር አንመሰርትም ግን እኛ አሜሪካ ያለ ሰው ስለ አሜሪካ መናገር መብቱ ነው
ዩሮፕም ያለ ሰው የሚቾቱን ነው። ሁሉም ሰው የሚቾቱን ነው የሚያየው። እንደዛ ነውና አትጣሉ። ጋድ ብለስ አሜሪካ እና ተሲ አታጣሉ። አንድ ሰው እናውራ እንትና ሳሚ ያውራ እዚህ ሀገር ላይ ብዙ ነገር ማሽን ምናምን አሜሪካ ላይ ማሽኖች በግድ እንትን ሰባኩልኝ የምትለኝ መስለኝ ዝም ብዬ ሳይክ እናት በቃ ይመቻት። አሮጌ በፋቁቻ ሳይ እኔ ልወጣ ነው። በእናትህ በጣም ቀኔ ልታበላሹት ነው። በጣም አወራሁት ሲገባ ራሱ የመኪና የሆነ ካምፓኒ ውስጥ ነው የሚገባው። ይሄ በቃ እንዴት ናችሁ? እናላችሁ አለን። እያገለገልክ ነው? እያገለገልኩ ነው። ወዛደርነት ነው ማለት ያ አሪፍ ውይይት ነው። ውይይቱ ያው እንግዲህ እንደምታዩት እኔ አዋራ እየጠጣሁ ነው። ሪስፔክት ብሮ ሪስፔክት ወንድሜ በጣም እና ስለ አሜሪካን ሀገርና ስለ ዩሮፕ ነገር ትንሽ የኔን ኤክስፒሪየንስ ላወራ ነው። ኦኬ ቀጥል። ምንድነው ሁሉም ያው የሚኖርበትን ነገር ነው የሚያወራው። የሚኖርበትን ሀገር ነው ብዙ እንደዚህ ነው የሚለው። ግን የኔን ግን አስተያየት አሁን ብናገር አሜሪካ በጣም አሪፍ ሀገር ነው። በጣም ወርቅ ሀገር ነው። ወርቅ ማለት ሰው እንደለፋበት ገንዘብ የሚያገኝበት ሀገር ማለት ነው። ለምሳሌ እኔ ባዲ ነው የምሰራው። ኦኬ፣ በመኪና ባዲ ነው የምሰራው። ባዲ ስራ በሰዓት ከ135 እስከ 180 ብር ድረስ ነው የሚከፈለው። ከፈለኩ 10 ሰዓት እሰራለሁ፣ ከፈለኩ 13 ሰዓት እሰራለሁ። ያ የለፋውበትን ዋጋ የሚከፍለኝ አገር ነው። ከዛ ደግሞ አላዛር እንዳለው ደግሞ የፈለከውን ሰዓት ኤክስትራ መስራት ትችላለህ። የፈለከውን ነገር ከዛ በላይ ሞተ መስራት ትችላለህ። እና የኢሮፕን አላውቀውም፣ ስለማላውቀው ማውራት አልችልም። አሁን እዚህ እኔ አንዳንድ ጊዜ ገብቼ 14 ሰዓት 15 ሰዓት የምሰራበት ጊዜ አለ። ያው የራሴም ስራ ስለሆነ ነው። እና ምንድነው ሁሉም የየራሱን ነገር ይላል። ሁሉም የየራሱን ኤክስፒሪየንስ ያወራል። ሄልዝ ኬር፣ ኢንሹራንስ ምናምን ሁሉ አለው። የሁሉም የሀገሩ ህግ አለ። የሁሉም የየሀገሩም የክፍያ የምናምኑ መጠን እንደ እንትኑ ይለያያል። ግን በእኔ አስተያየት ግን አሜሪካ በጣም ወርቅ ሀገር ነው። ስፔሻሊ ወደዚህ ለሚመጡ ወጣት ልጆች እና የራሳቸውን ነገር መስራት የሚፈልጉ ልጆች ካሉ በጣም ማበረታታው ሀገር ነው። የራሳቸው ማለት ከተቀጣሪነት ወጥቶ የራሳቸውን ስራ መስራት የሚፈልጉ በራሳቸው ስራ መሄድ የሚፈልጉ ሰዎች ካሉ ትንሽ ነው ትራንዚሽኑ ከባድ ሊሆን ይችላል ወደ እንትን ለመሄድ ወደ የራስን ስራ ለመስራት። ግን ያው በጣም ሁሉ ነገር ከተለፋበት አሪፍ የሚሆንበት ሀገር ነው ብዬ ነው ብለው። እሺ እናመሰግናለን ወዳጃችን። ወደ ስራ ግባና በኤርፎን እየሰማን አውራ። ባሻ ስለ ኢሮፕ እስኪ ተናገር አንተ ደግሞ። እኔ ቅድም ተናገር ያለው ተግባብተናል ሁላችንም። አሁን ምን መሰለ ወደ ግል ይዞርና ሌላ ብጥብጥኛ ልንጮት ነው የመጣ ነው። የትም ሀገር ይሁን እኛ ማንም የማንንም አልናቅንም። ትክክል ገባ። ሁላችንም በያለንበት ግን እንድንጫወት እንጂ እኔ እንዲህ ክርክር ሽንጤን ገትሬ ስለ ጀርመን መንግስት ልከራከርልህ አልችልም። ብራዘር አንተ ስለ አሜሪካ ተከራከር፣ ስለ ኢትዮጵያ ስለ እናት ሀገራችን እንከራከር እንጂ አልከራከርም። ስለ ኢትዮጵያም ገባ። እኔ የምከራከረውና ስለ ራሴ። አይ ዋናው ነገር እኔ ቅርታ አድርጎልኝ ከመውጣቴ በፊት ማን ሳምዶ ቴንክ ዩ አባት አፕሪሺየት ዩ nothing ever comes easy in this life። ዋናው ነገር ሁሉም በያለበት ሀገር እስከተመቻቸ በአማርኛ አድርግለት አሊ። እኛ አረ ባሻ ምንድነው አማርኛ እያደረኩኝ እንዴ? ነድና ባዲ ያለን እኮ ዞዩ ባዲ ያለን እኮ አልገባንም። ግን ቦዲ በሚለው አይ ወልጭ ቦዲ መኪና እየሰራ ነው። ቦዲውን ይሄው ሙሉ አንተ በጣም ምናግርሽ ማለት ነው። ሁሉም ነገር ይሄ ስራ እኮ እኛ ጋር ጀርመን አይሰራም እኮ ይሄ ስራ ማንም አይሰራም። ስራ የለም። እኛ ታይል ሙሉ ነው የሚቀየረው። አዲስ ነው ተጨፍቆ እንደ አዲስ ነው የሚሰራው። ይሄ ነው ልዩነቱ ታውቃለህ። በአሜሪካና በጀርመን አሁን በመኪና ዙሪያ ውስጥ የሆነ የሚለፋ ምናምን የለም። ማሽን ላይ ያለው እዚህ ጥልቅ እዚህ ሀገር ምን አለ ጫፍዬ መሰለኝ። አሁን እኛ ጋር መኪና ሪሞዴል ይደረጋል። እኛ ጋር ማለት ነው መኪና ሪሞዴል ይደረጋል። መኪና አሁን ለምሳሌ እሱ አሁን የሚሰራው መኪና ኦልድ ስኩል መኪና ሊሆን ይችላል። በጣም ቫልዩ ያለው መኪናዎች አሉ እዚህ ሀገር በጣም ነው።
እናንተ አዳዲስ እናንተ ጋር በብዛት እዚህ አሜሪካን ሀገር የድሮ መኪናዎች በጣም ቫሪው አላቸው። በጣም ሌላው ቢቀር ነው አሁን እሱ የ95 መኪና ሚውታር እየደረበ ነው ድምጽክ። ኦኬ እዚህ ጋር አንድ ጊዜ ልናገር እኔ እዚህ ጋር አንድ ሰው የተናገረው ነገር አለ እቃ መገጣጠም ምናምን ያለው ነገር እንደሱ ሊሆን ይችላል። ይሄ this is a classic car የክላሲክ መኪና ሲሆን ቫልዩ በጣም ሃይ ነው የሚሆነው። ክላሲክ መኪና ትንሽ ሰርተው ማርኬት ላይ ስታወጣው ፕራይሱ ብዙ ነው የሚሆነው። መቀጥቀጥ ምናምን መቀየር ምናምን ለሱ አሜሪካን አቀልም እንደ አሜሪካን ብዙ እቃዎች አሉ የሚቀየሩ የሚገነጣጠሉ። እሱ ሳይሆን ሁለት አይነት ናቸው መኪኖች ሲሰሩ። አንድ በቀላሉ የሚሰራ ብልጭልጭ መኪና አለ የሆነ እቃ የምትገጥምለት። ሁለተኛ ደግሞ ክላሲክ እነኚህ ከ50 ዓመት በላይ የሆኑ መኪኖች እነሱ ደግሞ ሲሆኑ እቃቸው ሬስቶር ነው የምታደርጋቸው። ሬስቶር ባረክና እንትንህን እዛ ላይ ቫሊዩን በጨመርክ ቁጥር መኪናው ቫሊዩ ይጨምራል። ለመሸጥ ስትሄድ በጣም ፕራይሱ ከፍ ይላል ማለት ነው። እሱን ለማለት ነው የገባሁት። እቃ የመቀየር ምናምን ነገር አይደለም። አላዛር እንዳለው የአንተ ስራ እኮ አሪፍ ነው። ገባ ቢዝነስን ነው እየሰራ ያለው፣ ጥሩ ነው እየሰራ ያለው። ብዙ አንተ ነህ እኮ እንደዚህ ከስንት ሰዎች መሀል የመጣው እንጂ አብዛኞቹ የትራክ ሹፌር እና የኡበር ሹፌር ናቸው እና 7-11 ምናምን ነው የሚሰሩት ብዙዎቹ። አሁን አንተ ከፍ እያለብክ ኡበር ምናምን ትላለህ። ታምዱ እንዳታዳምጡ ዝም ብሎ ያላጋጭ ምን ያባት እና ያላጋጭ ነው። አሜሪካ ነገር የራስ ነገር በጣም አሪፍ ይመስለኛል። ለምሳሌ አሁን ብዙ ሰው አያስበውም እንጂ ልብስ መስፋት ራሱ እንደ ትንሽ ነገር ይታሰባል እንጂ ልብስ መስፋት በጣም ትልቅ ስራ ነው። ብዙ እሱ የሚሰሩ ሰዎች ስለሌሉ በጣም ሜክ ማድረግ የሚሰራበት በሰዓት እየተከፈለ ግን ሰዓት አባክንክ ባሻ የራሱን ስራ ነው የሚሰራው። ችግር የለውም። የራሱን ስራ ነው የሚሰራው። ያክብራለን ለአንተ ስራ ጃፒ አረፍች አፉ በይ እኮ እና አሁን ምንድን ነው አላዛራዮ ሲያስበላኝ ኖ እኛ ላይ ጩ ባሻ እውነት እኛ ላይ ጩብን እኛን ቀጥቅጠን ድራይቨርን አህያላችን በር መብት ነው። እኛ ምን ማለትም እኮ ጎበዛን ነው እኮ ታዲያ ምንድነው የምትለው? ደከውን ራሱ በጣም አሪፍ ነው። አዳምጣቸዋለሁ እየሰራሁ ነበር። ፈቀቅ በል። እኔ ቅድም እንዳልኩት የግል ስራ ለመስራት አሜሪካን የሚያክል አገር የለም። ላንድ ኦፍ ኦፖርቹኒቲ ነው የሚባለው ራሱ አይደለ ስሙ። የራስን ነገር አይዲያን ፈጥረህ ቢዝነስ ለመስራት ምናምን አሪፍ ቦታ ነው። በተለይ ለኢሚግራንቱ ሁሉንም የምንሰራውን ነገር ያው ታክስ ምናምን ስለማናሳይ ምናምን ለዛ በጣም ይመቻል። ግን ቅድም እንዳልኩት ወርክ ላይፍ ባላንስ አሁን ለምሳሌ እረፍት መውሰድን ከቤተሰብ ጊዜ ማሳለፍ ምናምን ካያችሁ አሁን ለምሳሌ ጀርመን እና ፈረንሳይ ከ4 እስከ 6 ሳምንት ፔይድ ሊቭ አለ ትክክለኛ ስራ ስትሰራ የተከፈለ። እዚህ ሀገር ብዙዎቹ ስራዎች ፔይድ ሊቭ የላቸውም የቫኬሽን ሊቭ። ስለ ጀርመን እኛ እንነግራለን ዶክተርዬ፣ ስለ አሜሪካ ንገሪን አንቺ። አንድ ቀን ሳትሰራ እንደሆነ ላውራ ስትል ትንሽ አይከብድም? እኔ አውሮፓም ትንሽ ጊዜ ኖሬያለሁ። ለዛ ሳይሆን የራሴን ፐርሰናል ኤክስፒሪየንስ ሳይሆን ትክክለኛ መሬቱ ላይ ያለውን ነገር ነው እየተናገርኩ ያለው። እኛ አየር ላይ ያለውን የነገርናቸው ኖ ምልህ እኔ የራሴ ፐርሰናል የራሴ ያጋጠመኝን ሳይሆን ባሻ ምን አልክ? ባሻ እንዴ ምን ነው እኛን ዩሮፕ ለማስቀጥቀጥ በጣም እየጣርክ ነው። መሄድ ፈልጋል እንዴ? አዎ የሚቀጥለው ዓመትማ አሜሪካ እኮ ነኝ እኮ ባሻ። ያርግልህ ብራዘር። እዛ ለሳሎ ተስፋ አንተ ብሎ እኮ ምን መሆን ትፈልጋለህ ስትባል ዶክተር መሆን ነው የምፈልገው ብለህ አድርገህ እንዴት ዶክተር ቆይተህ ላውራት ዝም በል። ትራንስፖርቴሽን ላይ ዩሮፕ በጣም እንትን ናቸው። ላይክ ኦን ታይም ነው። ኢቭን በጣም ብዙ ትላልቅ የዩሮፕ ከተማዎች ውስጥ መኪና አያስፈልግም። በጣም ፐብሊክ ትራንስፖርቴሽናቸው ምርጥ ነው። ላይክ ደ ቤስት ነው። ትሬኖቻቸው ባሶቻቸው በዛ ላይ ምርጥ መሆኑ ብቻ ሳይሆን ላይክ ሪሌብል ነው። ላይክ ታይም ጠብቀው ነው የሚሰሩት ምናምን ነገር። ለትምህርት ጥሩ ነው። ቅድም እንዳልኩት ቶፕ ዩኒቨርሲቲዎች ብዛት ያላቸው አሜሪካ ነው ያሉት። ግን የመማር ኮስቱ በጣም ሃይ ነው እዚህ። እንደገና ደግሞ ስራ ምናምን ስታጣ አሁን በደንብ ሲስተም ውስጥ ምናምን ካልሆንክ
ይሄ የአንኢምፕሎይመንት ፔመንት የሆነ ያክል ጊዜ ከሰራህ ምናምን ዶክተር ቋንቋ ወርተሽ ባሻብ ሽራኔ በውስጥ አስተረጉምላሉ ዝም ብለህ ቁጭ በል እሺ በዚህ ባይዜ እነዚህ ሰዎች ይቅርታሽ ጋር የምን ዶክተር እሺ አሁን ለምሳሌ የጥይት መተኳኮስ አደጋ ምናምን ምንድነው የሚባለው ሚዲያ ላይ መጥቷል አባቴ ከኛ ጋር እየተጋፋ ነው አንዱ ከካናዳ ዶክተር ፍሩት ይላል አሁን ደግሞ ዶክተር ማን ነው የሚለው ቤዛ የምንድን ነው ዶክተር እንዴት ናችሁ ተሲ ኦፊሻል መቅዲ አርቲስት መቅዲ ገብታለች ከካናዳ እኔ እኮ ጃፒ እውቀት እንዳለው ሰው እኮ ወይ ተሲ አርቲስት የተማረ ሰው ገብቷል ቆይ ከካናዳ እሺ መቅዲ አዋሳ ዩኒቨርሲቲ ሌክቸር አስተማሪ ናት ቤዝ ኢትዮጵያ ያለች ከዛ ይልንገር ማስተርሷን ለመስራት እስራኤል ሀገር ነው ያለችው ፒኤችዲዋን ለመስራት ነው አሜሪካ የመጣችው እሺ ዝም ብለህ የተቀመጥከው ሰው ባይዘይ ልንገር ተሲ ልክ እንደኔ ማለት ነው ብራዘርኛ ከዛ በላይ ስንት መስዋዕት ህይወታችን ላይ ከፍለን ነው እዚህ የደረሰው አይ ክብር ለሚገባው ሰው ክብር ሰጣችሁ አውሩ እኔ ቤት እኛ በክብር ነው እኮ እያወራን ያለ ነው እኛ እኮ ጥያቄ ነው የጠየቅነው እኛ እኮ አያስፈልገውም ደሴም ቶፒክ ላይ ነው እያወራን ያለ ነው ሁላችንም የራሳችንን ሀሳብ ነው እየሰጠን ያለው ነው ግን አንድ ደቂቃ ኤክስፕሌን እናድርግ ብራዘር አንድ ጊዜ አንድ ደቂቃ ችግር የለውም ስማ እኔ አንድ ነገር ልንገርህ ሰው እኔ በሰውነቱ እንጂ በሀብቱ በትምህርቱ በምናምን ሰው ነን አንተ ሰው ነህ አንዴ አረበ ቦሳ አንዴ ሚውታል እና አከብራታለሁ ሴት እህታችን ነች ወይም እናታችን ነች እናከብራለን ሁሉንም ነው የምናከብረው ሰው የሚያስከብረው ስነ ምግባሩ ብቻ ነው መማሩ የሚጠቅመው ለራሱ ነው መስራቱ የሚጠቅመው ለራሱ ነው ሰው የሚከበረው ሰው በመሆኑ ብቻ ነው ብራዘር እና አንተ መሀይም ነህ አትከበርም የኛው የተማረው ይከበር የሚባል ነገር የለም ባሻውን እያልከው ያለው ምን እኛ መሀይሞች እንከበር ነው እያልክ ያለው ዛሬ ቦስተን ከልክለሃል እሺ ትንሽ ቆይቼ አገኛለሁ ሌላ ቦታ ችግር የለውም ኤኒዌይ ሐሳቤን ልጨርስ እኔ እኮ በጣም አክብሬያችሁ እኮ ነው ሐሳቤን ለመግለጽ እየሞከርኩ ያለው ግን ሐሳብ አንቺ መጋፋት የለብሽም ሰው ስለተማረ ብቻ ይከበር መስተጋፋው እስካሁን ጠብቄ አይደል ያዳመጥኳችሁ አይደል ዲስሪስፔክት ተጋፋችን እንጂ ዶክተር ስለሆንኩ 4 ደቂቃ ነው ላውራ እያልሽ እኮ ነው ያለው ኦኬ እሺ ሶሪ ሚውት አደርጋለሁ አውርታችሁ ስትጨርሱ ተራሽ ነው ስትሉ አይደለም ቤዛኛ የጠየቅነውን መልሽልን አንቺ ሰው በሰውነቱ አይደል መከበር ያለበት በትምህርቱ ወይም ደግሞ በአለው ዕውቀት ምናምን ነው እንደመለካት ያ ጳውሎስ ኞኞ ነው አይደለም ኤቭሪባዲ የራሱ የሆነ ቫልዩ አለው ብዬም ስላሰብኩም ነው እያዋራችሁ ያለሁት ግን ዶክተር ከሆንሽ እዚህ ጋር ምን ትሰሪያለሽ ምናምን ስላላችሁ ነው ቴሴ መለሰው እንጂ ወይ በዲግሪ አይደለም የሚገባው መቼስ ቲክቶክ ሁላችንም የራሳችን ሐሳብ አለን አይደል እኔ ቤት ከአንድ አመት በኋላ በዲግሪ ሳይሆን በማስተርስ ነው ማስገባቸው ጀምራ ታዲያ እግዚአብሔርን እኮ ነው ባይዘ እኔ ቤት አሉ በቃ ዛሬ አስወጣና ታዲያ እኔና ቦስ ነን እዚህ ውስጥ ያልተማርነው እኔ አንድ ነገር ልበል ወደ አሜሪካ መምጣት እፈልጋለሁ ከእናንተ ውስጥ ስፖንሰር መሆን እፈልጋለሁ ቆይ አዳምጡ እዚህ ውስጥ ወደ አሜሪካ መምጣት የሚፈልጋለ ስፖንሰር መሆን እኔ በበኩል እኔን ሰጂኝ ሶፊዬ እኔን ሰጂኝ ኧረ አንተ አፈር ብላ ዛሬ ምን ያህል ለአሜሪካ ፍቅር እንዳለ ያወቅ አየህ አይደል ማን ነው እኔ አልመጣም ማን ነው እኔ ነው ያልሽኝ ነው አላልኩም ጃፒ ቦስ ነው እኔ ነው ያለው ኧረ እኔ አላልኩም ወዳጄ እኛ ተመችቶን ሀገራችን ነው ጀመር ለመሄድ እየጣረ እኮ ነው እኛ እኮ አሜሪካን እኮ ለመዝናናት እኮ ነው የምንመጣው ከፈለኩ እኛ እኮ ለመዝናናት እኮ መምጣት እንችላለን እኮ እኛ እኮ የጀርመን ሲቲዝን እኮ ነው ከዚህ በኋላ አይቻልም ቦስዬ ከዚህ በኋላ ኔቨር ማንንም መምጣት አይችልም ከዚህ በኋላ ተዘግቷል ማንንም መግባት አይችልም ብራዘር alles gut bei dir ja mir geht's gut aber ግን እሺ ቀጥል እንደምን aber was los ኖ አንተ የተናገርከው ነገር ትንሽ አስቸጋሪ ነው ቦስ ግን ሞቅ ስላለው ተስልንገር ቦስ ሞቅ ስላለው ሌላ ቦታ እንገናኝ ቦስ ሆዴ ባሻ ትንሽ ሞቅ ስላለክ ውጣና አረፍ ለምን ውሃ ምናምን ግንባር ላይ አድርገ ሌላ ቤት እንገናኝ ባይዘው የዘጠው አይደለም እውነት ለመናገር
ግን ዕውቀታቸውን ሰብስበን እንሂድ ብዬ ነው። ዕውቀታቸውን እየሰበሰብን ነው። የአሜሪካኖች አሁን እየነገረችን እኮ ነው። ለቪዚት ራሱ መግባት አይቻልም ብላናለች። እንግዲህ ይሄ አዲስ ኢንፎርሜሽን ነው። ለምንድን ነው የማይቻለው? ቀጥይ ሶፊ ነች አለችው። አትሹልም ከዚህ በኋላ እንዳለ አርቲስት መቅድዬ እንዴት ነሽ? አውሪ እስቲ መቅድዬ። እንዴት ናችሁ? ቶሲዬ አለሁልሽ። እንኳን ዶክተር ቤዚዬ መቅድዬ እንዴት ነሽ? ሰላም ነው? ደህና ነሽ ማሬ? ምን አልከኝ? አልሰማሁም። እንኳን ማርያም ማረች። ነገሩ የጃፒ ጓደኛ ከሆንክ እኮ ጤነኛ አትሆንም። መቅድዬ እንኳን ማርያም ማረችሽ እህታችን። ተተፋቃብ ጃፒ አይ እንኳን ማርያም ማረች ወይ? እስቲ ነይ በያት። መቅዲ ናት። አገባህ አይደል? ተስዬ አንተ ራሱ ያቺ ቆንጆዋ ልጅ። አይ ነው። እንዴት ናችሁ? በእናታችሁ ቲክቶክ እንዴት ነው? ቲክቶክ አይገር እጅ ይላል። ኦ ማይ ጋድ ከረጅም ጊዜ በኋላ ፖለቲካ ወደ አሜሪካና ወደ ጀርመን ተቀይሯል። አሁን ተመስገን፣ ኢየሱስ ጌታ ነው። እያየን ነው ከተቆራረጠ። ዶክተር ቤዛ አንድ ቀን ግን እንጋብዝሽና በጣም እኛ አካባቢ አይምሮ እክል የደረሰብን ሰዎች አለን፣ ትመክሪልናለሽ? እሺ ጃፒ፣ አንተ እኮ መወጋት ያለብህ መርፌ እኮ የእንትኑን ነው የእንስሳዎችን። ዶክተር ፍሩት ያስፈልግሃል አንተ። ልኮልኛ ቆይ ላስገባው። ዶክተር ፍሩት ጃፒ በእውነት የዶክተር ፍሩት መርፌ ነው የሚያስፈልግ። እሱ እጅ ሰጥቷል። እኔ ጋር መጥቶ ስለ ዶክተርነት አያወራም። እጅ ሰጥቷል። ዋናው ዶክተር ከካናዳ ገብቷል። እንዳታስወጣኝ ተሴ በሰዓት ይጠቅም። ዶክተር ፍሩት እንዴት ነህ? አለው መቅዲሻ እንዴት ነሽልኝ? ሁላችሁም ቤተሰብ ዶክተር ቤዛን ሀሳቧን ቀጭተነዋል። ቆይ የተማረ ሰው ያወራና ከዛ ያልተማረው ዶክተር ይቀጥላል። በተራ ይጠብቃሉ። እግዚአብሔር ያክብርልኝ። 10 ጊዜ ይሆናል እኮ ኮሜንት የጻፈው። እኔ ትክክለኛው ዶክተር እያለው ሌላ አስገባችሁ ሲጽፍ ነበር። ግን አንቺ የእውነት በእውቀት ስለምታወሪ ትንሽ አክሴፕት እናደርጋለን። በሉ አሁን ሁላችሁም በተራ ተራ አንዳንድ ደቂቃ ልስጣችሁና እኔ አሁን ልውጣ ከዚህ ላይ። በዚህ አሜሪካ ሰዓት የለኝም። አንተ ጀርመን ያላችሁ ሰዎች እረፉ። እንዴ ታስ አሜሪካ ተመለስክ እንዴ? አዎ አሜሪካ ነው ያለሁት። ተስማምተዋል። አሜሪካ እኔ አንድ ነገር የምለው ነገር ቢኖር ትዳርህ ይባረክ፣ የሄድክበት ነገር ይቅና ወንድሜ፣ በሰላም ወደ ሀገር ይመልስ። ይህም ብቻ ነው የምልህ። ተሴ ግን ያመጣው ይህንን እሹ ያመጣበት ምክንያት ምን እንደሆነ አውቃችኋል? መጀመሪያ እንደሚመስለኝ እኔ ተሴ አሜሪካ ውስጥ ነው ያገባውና እዛው ላይ ለመስመጥ ፈልጎ ነው። ኧረ እኔ አይ ላቭ ጀርመን ባይዜ አይ ላቭ ጀርመን። ሀሳብ ግን አትቀይርም ማለት ነው። ጀርመን በጣም ባይዜ በጣም ምርጥ ሀገር ነው። ባይዜ ልንገራችሁ፣ እግዚአብሔርን ነው የምነግራችሁ። ለመኖር አንድ ኢትዮጵያ ውስጥ ኖርማል ሀብታም የሚኖርባት አኗኗር ጀርመን መኖር ትችላለህ። በቃ ሙባረክ አሜሪካ አላረኩም፣ ግን አንድ ኢትዮጵያ ውስጥ በጣም ሀብታም የሚባለው ሰው የሚኖረውን ህይወት ጀርመን ውስጥ ሰው ይኖራል። አይ ግን ተስዬ እንደ አሜሪካ ገንዘብ አታገኝም። ጀርመን አሜሪካ እኮ ገንዘብ አለ። ገንዘብ ጤና ይሆናል፣ ገንዘብ እረፍት ይሆናል፣ ገንዘብ ምን የትኛውም ሀገር ጤናህን የምታገኘው በራስህ ነው። እዚህም ራሱ የግል ስራ ከሰራሽ እኮ ገንዘብ ታገኛለሽ። አይ ጀርመን ኢሮፕ፣ እኔ ኢሮፕ 12 ዓመት ኖር ያለው ገንዘብ የለም። ኢሮፕ ከእጅ ወደ አፍ ነው። እዛው በላች እዛው ቀረች ነው። በድርጅቶች ውስጥ ስለምትሰሪ ነው። የግል ስራ አትሰሩም። አብዛኞቹ ሀበሾች የግል ስራ አይሞክሩም። ያ የግል ስራም ለመስራት እኮ ኢሮፕ እንደ አሜሪካ ኦፖርቹኒቲው የለህማ። አሜሪካን ሀገር እኮ በጣም የራስህን ቤንዚን ማደያ ልክፈት ብትል፣ አሁን ኢሮፕ የትኛው አበሻ ነው ቤንዚን ማደያ ከፍቶ የሚያውቀው? የትኛው አበሻ ነው ትልልቅ ሱቅ የሚከፍተው? አለው ቢባል ክለብ፣ የተወሰነ ክለብ፣ ምግብ ቤት፣ ሬስቶራንት ነው ኢሮፕ። ከዛ ውጭ ትልቅ ድርጅት የምሬን እኮ ነው። ተስ የትኛው ኢሮፕ ነው እስኪ ትልቅ ነገር አለው ብለህ ሀበሻ የምትለው? አላቅም የት አካባቢ እንደምትኖር ውስጥ ግን እኔ ስዊድን ነበር የምኖረው። ስቶክሆልም ነበር። በጣም 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 ብዙ ሀብታሞች የሚያስንቁ ሀብታሞች አሉ እዚህ። ለምን እንደማታውቋቸው ግራ ይገባኛል። የት
በርሊን አሉ፣ እዚህ ወደ ሃኖቨር አሉ። በጣም በጣም ታዋቂ ቶፕ የሆኑ ሀብታም እንደው በቁጥር ልትለው ትችላለህ፣ ግን እንደ አሜሪካን ሀገር አሁን አሜሪካን ሀገር በጣም ብዙ ነው ያሉት። ከብዛት ጥራት የሚባል ነገር አለ። የእውነቴን ነው። ከሴ አሜሪካ ውስጥ ብዙ ሀብታሞች አሉ አልኩህ እኮ። እኛ አሁን እኮ ስታወዳድረው አሜሪካንንና ዩሮፕን እኩል አታርግ፣ ገንዘብ ለማግኘትና የራስክን ነገር ስላለመስራት ነው። እኩል አይደለም። እኩል አይደሉም። እኛም እኮ እኩል አላልንም እኮ። አሁን እኮ ዩሮፕ ሀገር ጠላ ቤት የመሰለ ሬስቶራንት ይዘው እኮ ከዛ ባለ ሀብቶች ናቸው ብሎ እኮ ነው የሚወራው። በቃ ይሄ ነው ዩሮፕ ያለው እንጂ እግዚአብሔር የሆነ ጠላ ቤት የመሰለ የሰፈር ጠላ ቤት የመሰለ ሬስቶራንት ይፈልግ ድርጅት አለኝ ይላል ዩሮፕ። በቃ ትልቁ ከከፈተ እሱን ነው የሚከፍተው። ከዛ በተረፈ ግን አሜሪካን ሀገር ኢቭን ካናዳ ራሱ የለም፣ ስራ የለም። ካናዳ ራሱ ስራ የለም፣ ገንዘብ የለም። አሜሪካ ነው ገንዘብ ያለው በትክክለኛው። በቃ ምንም አይነት ነገር ሰርተ ኢቭን ከትንሽ ተነስተ ቤንዚን ማደያ ሰርተ 7-11 ሰርተ ጋዝ ቀርተ ከዛ በኋላ ትልቅ ደረጃ ቢያችን ብር አጠራቅመ የራስህን የሆነ ነገር ሰርተ ተተኩሰ የሆነ ነገር ትከፍታለህ። ኢሮፓ ሀገር ግን ብትሰራ እንትን ነው የምትሰራው፣ ወይ ይሄ አሮጊት መጠበቅ ሆስፒታል ውስጥ በቃ ያ ነው ትልቁ ስራ። ኦፍኮርስ እውነት ነው። እሱን ሆም ኬር ነው የሰራሁት እኔ። ለምን ዋሻለሁ? ኢሮፕ ውስጥ ሆም ኬር ሰርቻለሁ። በቃ ትርትል። ከዛም እኮ ተስዬ እሱን እየሰሩ ምንድነው የምትሰሩት ስትላቸው ነርስ ነን ይለዋል። ይኸውልህ ስለምታውቁ ነው መስኩት። ግን እኮ ኢትስ ናት ፌር ኢቭን ሀብታሞችን ማወዳደር። አሜሪካ ውስጥ ኦልሞስት 1 ሚሊዮን የሚሆን አበሻ ነው ያለው። ዩሮፕ እኮ ያንን ያክል እኮ ቁጥር ያለው አበሻ የለም። ከዛ ሁሉ ውስጥ እኛ 100 ሀብታም ብናውቅ በጣም ብዙ ያለ ይመስለናል። ግን ዩሮፕ ያሉት አሁን ኢቭን ጀርመን ምናምን የሚያክል ሀገር ውስጥ 30 ሺህ እንኳን አይሞሉም የሚኖሩት። ስለዚህ ላይክ ደሃውስ ምን ያክል ነው አሜሪካ ውስጥ የሚኖር ኢሚግራንቱ ስንቱ ነው ምንድነው የሚባለው ይሄ በፉድ ስታምፕ ምናምን የሚኖረው ስንት ሆምለስ አለ። እሱን አይተን ነው እንጂ አካባቢያችን ባለው ሀብታም ብቻ ሁሉም ሀብታም ሊመስለን ይችላል። ሀብታም ሰፈር ዶክተር ቤዝዬ እንደዛ የሚሆኑት ሰነፎች፣ በሱስ የተጠቁ ምናምን ሰነፎች ናቸው። ከሰራሽ አሜሪካ ያልፍልሻል። what I'm saying is እኔ ቅድምም ለመስራት ያለው ግን ኳሊቲ ኦፍ ላይፍ ብለን ስናስብ በአጠቃላይ ገንዘብ ብቻ አይደለም። ለምሳሌ እኔ ልጅ ወልጄ 4 ሳምንት ከሆነ እረፍት የሚሰጠኝ ስራ ማቆም አለብኝ ግዴታ። ልጅ 1 ዓመት እስኪሞላ ወይም ልጄን ጡት ማጥባት አልችልም ወይም ምናምን ላይ ካንቺ ያንን ገንዘብ ለማምጣት የሚወሰድብሽ ነገር ብዙ ነው አሜሪካ ውስጥ። ገባሽ አይደል? ሰፖርት አታገኝም ለመማር፣ ከሰው እኩል ለመውለድ፣ ትዳር ለመቆም። ባልና ሚስት ብዙ ጊዜ ስለማይገናኙ ነው በጣም የሚፋቱት። ምክንያቱም ሁለቱም መስራት አለባቸው ኖርማል ላይፍ ለመኖር። ቤት ተከራይተው ልጆቻቸውን ዴይኬር አስገብተው ምናምን ለመኖር ሰርተው እንደሰው በልተው ለማደር ሁለቱም መስራት አለባቸው። ከዛስ ትዳራቸው ይረበሻል። ኦኬ ገንዘብ አግኝተዋል፣ ግን አት ዘ ኤንድ ኦፍ ዘ ዴይ በሰላም ልጆቻቸውን ማሳደግ አይችሉም። ከዛ ደግሞ ስቴቢሊቲ የለም። የሆነ ቦታ ሄደሽ ሊተኮስብሽ ይችላል፣ ማታ ልትዘረፊ ትችያለሽ ምናምን። ያ ገንዘብ የምትከፊው ታክስ የምትከፊው ነገር ዩሮፕ ውስጥ ተመልሶ ይመጣልሻል። ኢንፍራስትራክቸር አለ፣ ሴፍቲ አለ፣ ምናምን አለ። ገባሽ? ሲስተሙ ካፒታሊዝም ነው፣ የግል ነው እዛ ግን ሲስተሙ እንደ ማህበረሰብ ነው የሚሰጥሽ። መንገዱ የሚሰራ ነው፣ ባሱ የሚሰራ ነው ምናምን። የሆነ ነገር ኮምፕሌን ብታደርጊ እና ላይክ አንቺ የምታስቀድሚው ነገር ምንድነው ነው። እዚህም ጥቅም ያለው ነገር በጣም አለ፣ እዛም ጥቅም ያለው ነገር በጣም አለ። ግን እኛ ያው ጥሎብን ገንዘቡን ብቻ ስለምናይ በብዛት አሜሪካ 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 ይባላል። ግን ያንን ገንዘብ ደግሞ በትክክል ለኢንሹራንስ ከፍለሽ ወይም ደግሞ በሜዲካል ምናምን የሆነ የነፃ ነገር ውስጥ ገብተሽ ምናምን ካልሆነ አንድ ቀን ብትወድቂ ግርሽ ቢሰበር ቶታሊ እንትንት ያለሽ። ያ ግን ዩሮፕ ውስጥ ግን እንደ ሲስተም ነው፣ መንግስት ነው የሚከፍልልሽ ብትታመሚ ምን ብትወልጂ ምናምን።
ሶ የምትሰጪው ነገር አለ፣ የሚወሰድብሽ ነገር አለ። የቱን ነው የምታስቀድሚው ነው በአጠቃላይ። ሁለቱም የራሳቸው የሆነ ጥቅምና ጉዳት አላቸው ለማለት ፈልጌ ነው። በዚህ ጣኑ መሰለኝ በቃ ቻው ጋይስ። አንድ እስቲ ሐሳቤን ለመሰላችሁ ቤዝ ላይክ በጥናታዊ መንገድ ሳይሆን ብቻ ላይክ እኔ ሁሌ ማወራውን ነገር ነው የነገረቻችሁ። እግዚአብሔርን ነው የምነግራችሁ። የምር ሰዎች አሁን ኦኬ ብር እኮ ትሰራለህ፣ ግን እኔ አሁን ጓደኛዬ ለልጄ ሚስቱ 15 ቀን ቆይታ ሆስፒታል $20,000 አውጥቷል። ጀርመን እንደዛ የሚባል ነገር የለም። የምሬ ነው። እግዚአብሔርን ነው የምነግራችሁ። ባይ ዘ ወይ እኔ አሜሪካ ነው የምኖረው ጋይስ፣ አሜሪካ ነው የምኖረው። አሜሪካን ጠልቼ አይደለም። I'm just telling you ትክክለኛ ነገሩን ነው እንጂ አሜሪካ የኦፖርቹኒቲ ሀገር ነው። ከተማርክ የምታድግበት ሀገር ነው። የምታስቀድመውን ነገር ካወቅ ከሲስተሙ ግን ትንሽ ከተንገጫገጭ ለቤት የምትከፍለው ለመኪና የምትከፍለው ምናምን ሾርት ከሆነ ምናምን በአንድ ቀን ሆምለስ ልትሆንበት የምችልበት ሀገር ነው። እንደ ጥቅሙ ያክልም ደግሞ ጉዳቱም የዛን ያክል ነው ለማለት ፈልጌ። እኔ እስኪ አጠር አድርጌ ስለ ካናዳ ነው። አንተ ዶክተር አንዴ ቆይ። እኛ ሀገር እኔ አሁን ስራዬን ባጣ የስራዬን 67% መንግስት ይከፍላል። ደሞዜ $3,000 ከሆነ 67% መልሶ መንግስት ለአንድ ዓመት ስራ እሱ ይፈልግልኛል። እኔ አይደለሁም ቁጭ ብዬ ስራ መንግስት ይሄን ስራ ትፈልጋለህ፣ ይሄኛውን ስራ ትፈልጋለህ ያለ እየፈለገልኝ ይከፍላል። እዚህ ሀገር ይከፍላል። አዎ ይከፍላል ብሎኛል ሰዎች። እኔ አልሰማውም። ይሄን ታውቃላችሁ? እሺ ዶክተር አውራ ልውጣ ከዛ ባይዜ። ኦኬ ተስዬ እግዚአብሔር ያክብርልኝ። እኔ ትንሽ ስለ ካናዳ አጠር ያለ ነገር ልናገር። አሁን ዶክተር እንዳለችው ትንሽ ካናዳ ውስጥ ምንድን ነው መቅዲ ልታውቀው ትችላለች ብዬ አስባለሁ። እዚህ የሄልዝ ኬር ሲስተሙ በጣም አሪፍ ነው በብዙ ነገር። እንኳንም ድምፅ ተዘጋ። አንተ መቅዲ ታውቃለች ትላለች። እንዴት 1 ዓመት አልሞላትም? አንተ እንዴት ነው ግን እናንተውን ሄሎ ተስዬ ማን ነው እንትን ያደረገኝ? ኧረ ይጨርሳ ታዲያ አንዴ አስወራ እኮ ልንገርህ ተስዬ ኢንፎርሜሽኑ አላት አትሊስት እንኳን ይኸውልህ ስማኝ። እዚህ ማተርኒቲ የሚባል ነገር አለ። አሁን ሴት ልጅ ስትወልድ የደሞዝን 90% ነው የሚከፈላት ቤቷ ሆና ገብቷል። እሱም ደግሞ ቢያንስ ከ1 ዓመት በላይ ነው የሚከፈላት። በሄልዝ ሲስተሙ በጣም ጠንካራና ጥሩ ነገር ነው ያለው ካናዳ። ከዛ ባሻገር ደግሞ እንዴ ዶክተር ፍሩት የህክምናቸው እንዴት ነው ደስ የሚለው እንክብካቤያቸው ህክምና በጣም እንግዲህ ሰው ሲወልድ እግዚአብሔር ልንገርህ አንድ ፎሎ አድርጉት ሁላችሁም እዚህ ጋር መኪና የምታዩትን ትልቁን ፔጅ ፎሎ አድርጉ። ልውጣ እኔ ከዛ በኋላ ልውጣ። ተስዬ አጠር አድርጌ ሀሳቤን ልግለጽ አንዴ ተስዬ ይሰማል? አዎ። እና ምንድን ነው ልልህ ተስዬ ትልቁ ነገር እኔ ካናዳን ከምንም ሀገር ጋር ለልጅ የሚከፈልበት ሀገር ነው። ለአንድ ልጅ በትንሹ እስከ 600 ብር ድረስ በወር ይከፈላል ሎ ኢንካም ከሆነች። የሄልዝ ኬር ሲስተሙ በብዙ ነገር አሜዚንግ ነው። በትምህርት ደግሞ ከመጣ በትምህርት ትልቅ አቋም ነው ያላቸው። የሰው ልጅ መማር አለበት ብለው ነው የሚያስቡት። ለእንደኛ አይነቱ እንኳን ኢሚግራንት ብዙ ነገር ኦፖርቹኒቲ ያርገዋል። እኔ አሁን ለምሳሌ ስለ ራሴ ባውራ እኔ በቅርብ ሪሰርቼን ጨርሼ ኦንላይን ላይ አስተዋውቃለሁ ከ2 ዊክስ በኋላ። ምንድነው ሪሰርቼ ከካናዳ መንግስት ጋር ኮላቦሬት አድርጌ ዩቫኑቫ የሚባል የፈረስ ማድረቂያ ሰርቻለሁ በግል። ናውጣ ቆይ እንጂ ተስዬ ረጋ በለ ተስዬ ስንባል እኮ ለምንድን ነው የመንግስት ብርን የምንወደው? በራሳችን ሰርተን የምናመጣው አይሻል? በጣም አበሾች ስንባል አንዳንዴ በጣም እንደዚህ ይሰጣል ምናምን ደስተኛ እንሆናለን። ለምንድን ነው እዚህ ጋር ምግብ ሊያሳየኝ ነው እና ተስ ደግሞ ማለት ነው አሁን እናንተ አሜሪካን ጀርመኖች እናንተ ቻውሽ በቃ መልካም ቀን መቅድዬ እንኳን ደውልልሻለሁ በማርያም መቅድዬ እንኳን ማርያም ማረች። እሺ እኔ እናት ቴንክ ዩ ተሲ እሺ እናንተ አሁን አሜሪካንን ጀርመኖች እንሻላለን እያላችሁ ነበር። ስለ ጀርመን ላውራ እንዴ? አውራስ
መኪና ይዤ ሲያዩኝ ብርቅ ሆኖባቸው በአንተ መኪና እንሂድ ያሉ እኮ ሰዎች ናቸው እኮ ጀርመን ያሉ። እውነት ነው የጌታ ሰው እውነት ነው። ጀርመን ጥያቃታለሁ እኔ ሀብጠል ጥያቃታለሁ። ከአሜሪካ መጣ ሲባል ኪስኪስን የሚያዩ ህዝብን ያለው እውነት ነው እንዴ? ብር እኮ እናንተ እኮ እንዘርፋለን ያላችሁ ቪዲዮ ሰርታችሁ ነዋ። እና ማን ነው የሚዘርፈው? ጋድ ብሌስ አሜሪካ ብር እዚህ ነው ያለው ብላችሁ ነዋ። ታዲያ እኛ ምን ብርም ያለ የለም አይደለም። ግን ከአሜሪካ መጣ ሲባል የሰው ልጅ ብር ያለው ነው ይመስላቸው። ስለ አሜሪካም እየተቆረቀርኩ አይደለም። ኢትዮጵያም እኮ ተደርድሮ ነው የሚጠብቁት ኤርፖርት ላይ ዘመዶች። ስለ አሜሪካ እየተከራከርኩ አይደለም እኔ ሲጀመር። ግን ምንም ማወዳደርም አያስፈልግም ነው። ጀርመንን እና አሜሪካንም ማወዳደር አያስፈልግም። አብነት አንድ ጥያቄ ልጠይቅ። ጀርመን ሄደህ ነበር አይደል? አዎ። ቆይ አንድ ጥያቄ ልጠይቅ አብነት። ለምሳሌ ማለት ነው አሁን አሜሪካ የሚኖር አርቲስት እና ወይም ኤሮፕ የሚኖር አርቲስት፣ ለምሳሌ አንድ አርቲስት ኤሮፕ ላይ ሆኖ ታሞ ገንዘብ ሲሰበሰብለት አይተህ ወይም ሰምተህ ታውቃለህ? አሜሪካ ግን ብዙ አርቲስቶች ስማቸው ልጠራልህ ይችላሉ። ለምሳሌ ታሞ እኔም ልጠራልህ እችላለሁ። ግን አልጠራም። እዚች ጋር እንትና ሰብስቦለታል ብዬ አልጠራልህም። ግን ተሰብስቦለታል። ይኸውልህ ምን አለ መሰለህ እዚህ ሀገር አውሮፓ ላይ አንድ ነገር ልንገርህ። አውሮፓ መሀይም ከሆንክ መሀይም ትሆን ትችላለህ። የሚገርም ነገር በምድር ላይ ገነት አለ ቢባል እኔ አውሮፓ ነው ገነት ያለ የማመን ሰው ነኝ። ለምን ብትለኝ ሲስተም ነው። ኢንፎርሜሽን ከሌለህ አዲስ ሆነ ገብተህ ኢንፎርሜሽን ከሌለህ ሰው ከሌለህ ምናልባት ልትጀዘብ ትችላለህ። ሲስተማቸው ጠበቅ ያለ ነው። በዛ ደግሞ የአንተ ህይወትህ ደግሞ በጣም የተጠበቀ ነው የሚሆነው እንጂ አውሮፓ ማለት እኮ በጣም የሚገርም ነገር በጣም እኔ አይዶን ነው። አሁን እኔ እዚህ ሀገር ለምሳሌ ማለት ነው መኖር የምፈልገው እዚህ ሀገር ስጋው ሲጣብጥና ዘሪታው እንደዚህ እንኳን የሆነ እንትን ማለት የለብንም እንጂ አሁን ነገር እውነቴንም ነገር ለምን ብትለኝ እኔ ታምሜ ስለማውቅ ነው እዚህ ሀገር ጉድ ነገር እንደማለት እኔ መታመምና አሁን እኔም እኮ ብታመም እኮ አንድ ነገር ምን ነገር እኔም ብታመም በነፃ ነው የምታከመው እዚሁ አሜሪካ ላይ በፐርሰንት እኮ ነው። የሆነ ፐርሰንት ግን በግድ ትከፍላለህ። ምንም አልከፍልም። እኔ በነፃ ነው የምታከመው። በሉ የሆነ ኤርትራ ቦታ ለወጣ ነው ካናዳ የሚኖር ወንድሙ ካናዳ ይኖራል። ዳጊ በቃ